በፊት በደም የተወጣ ተንከሳከሰበት ግን አሁን አትንከሳከሰ በዛ ቤት ውስጥ ነው አሁን ያለው ነገር በፊት ትንሽ ጭላንጭራቱ ይታያል ነበር አሁን ግን የለም አዲሱ ደምሴን በጥሩነሽ ቤጂንግ አጠቃላይ ሆስፒታል አገኘ ነው ያጎቱ ባለቤት ነፃ የአይን ሞራ ግርዶሽ ህክምና እንዲያገኙ ምዝገባና ልየታ ማድረግ ደግሞ በስፍራው የተገኘበት ምክንያት ነው ሆስፒታሉ በቅርቡ ለሚሰጠው ነፃ የአይን ሞራ ግርዶሽ ህክምና ቅድመ ምርመራ ያደረጉት ወይዘሮዋ ሁለቱም አይናቸው ላይ የአይን ሞራ ግርዶሽ በመገኘቱ ለቀዶ ህክምናው ብቁ መሆናቸው ተነግሯቸዋል እሷ የተባለችው ሁለቱም መሰራት የሚችሉበት ነው ተብላ የተነገራትና ስልካችን ወስደዋል ስልካችን ወስደን እንደውላቸዋለን ነው የተባለው መሰራት ይችላል ነው ያለው አዲሱ ደምሴ የነፃ ቀዶ ህክምናውን መረጃ ከአካባቢው ሰዎች መስማቱን አጋርቶናል የነፃ ህክምናው ተጠቃሚ ለመሆን ወደ ሆስፒታሉ ያቀኑት እናትም በአጋጣሚ ነበር ስለ ህክምናው የሰሙት ሰው መጥቶ እዚህ ታይታው ሄደው አረ እንደዚህ አለ በለው ሲሉ አይኔን ያመመኝ ስለነበረ በዛ ምክንያት ነበር የመጣሁት ግን አሁን ስመጣ ገና ነው አለው ግን ገና ነው አልበሰለም ገና እየጀማመረ ነው ብለው ስላሉኝ ለወደፊት ነው እንጂ ለአሁን መሰራት እንደማልችል ነው የነገሩኝ ለአይነ ስውርነት ከሚዳርጉ ዋና መንስኤዎች መካከል ቀዳሚው ነው የአይን ሞራ ግርዶሽ ለመሆኑ የአይን ሞራ ግርዶሽ እንዴት ይከሰታል በአብዛኛው የአይን ሞራ ግርዶሽ የሚከሰተው ከእድሜ ጋር ተያይዞ ነው እድሜያችን 55 እና ከዛ በላይ ሲሆን ከእድሜ ጋር በተገናኘ አይናችን ውስጥ ያለው ሌንስ ምንለው አይን ክፍል እሱ ብርሃን የሚያስተላልፍ አቅሙ እየቀነሰ ሞራ እየፈጠረ ይሄዳል ከሱ ከእድሜ በተጨማሪ በምት ሊከሰት ይችላል ከተያያዥ ከሆኑ ከሌሎች የሰውነት ክፍሎች ህመም እንደ ስኳር አይነት ህመሞች ካሉ ሊከሰት ይችላል በዋናነት እድሜ ዋነኛው መንስኤ ነው ማለት የአይን ሞራ ግርዶሽን በነፃ የማከም ሂደትን ባለፈው አመት ከቻይና መንግስት ጋር በመሆን የጀመረው ጥሩነሽ ቤጂንግ አጠቃላይ ሆስፒታል ይህንን ተግባሩን በዚህ አመትም የመቀጠል ውጥንን በመያዝ የልየታ ስራን በማከናወን ላይ ይገኛል ከዚህ በፊት ያው ከቻይና መንግስት ጋር በመተባበር ብዙ እቃዎችንም ይዘው መጣው ፈንድ አድርገውልን ባለሙያዎችም አብረው መጣው ከኛም ባለሙያዎች ጋር አብረን በመሆን ለ500 ለሚሆኑ ታካሚዎች ህክምና ሰጠናል አሁን ደግሞ በድጋሚ ከ500 እና ከዛ በላይ ለሚሆኑ አቅመ ደካሞች ምንድነው እሱ እድሜያቸው ገፋ ያሉ ሰዎችን ታሳቢ በማድረግ ለ500 እና ከዛ በላይ ለሆኑ ሰዎች ከአለርት ሆስፒታል ጋር በመተባበር አንድ ላይ ለመስራት አስበናል ልየታው የአይን ሞራ ግርዶሽን ብቻ ሳይሆን ታካሚዎች የአይናቸው ጤንነት ያለበትን ደረጃ እንዲያውቁም እድል ፈጥሯል ብዙዎቹ አስበን ከቤት ላይን ብለን አንወጣም ብሶ ካመመንና ብሶ ካልመጣ በስተቀር እንደዚህ ደረጃ ላይ ያለን አሁን እኔ ደህና ነኝ ነው ብዬምለው ግን ትናንሽ ቁጥሮችን ለማየት በጣም አዳግቶኛል አልቻልኩም ማየት ለምን ቀደም ብዬ በመምጣቴ ነው ይሄንን የሰማሁት እየደከመ ሲሄድ ቤት መቅረት አለ ስለዚህ ያንን ነገር ለማረክ ከወዲሁ እንደዚህ ቀድሞ መታየቱ ጥሩ ነው ይሄኛውን ህክምና ይሄንን ምርመራ ስንሰራ ሰዎቹ አዌርነስ የላቸውም ስለዚህ በሚመጡበት ሰዓት ስለሞራ ያለውን በስፋት ትምህርት እንሰጣቸዋለን ስለሌሎች የአይን በሽታዎች በዛው ትምህርት እንሰጣቸዋለን በዛውም ልክ ደግሞ የአይናቸው ያለበት ኮንዲሽን ምንም የማያውቁ ሰዎች አሉ ምንም እና ኢቭን አንዳንዴ ይደነግጣሉ የኔ አይን እንደዚህ ነው እንደ ለካ ምናምን ይላሉና ያለበትንም ደረጃ አያቁም ምን እንደሆነ በሽታው አያቁም ይሄንን ጎን ለጎን ሞራውን ስንሰራ ጎን ለጎን ደግሞ የአይን ህክምና አዌርነሱንም እየፈጠርን ማህበረሰቡ የተሻለ ግንዛቤ እያገኘ ነው የሚሄደው የልየታ ስራው ከተጀመረ 15 ቀናት ቢቆጠሩ ነፃ ህክምናውን ለመስጠት የታሰበውን ያህል ታካሚ ለማግኘት ግን አልተቻለም በመሆኑም አሁንም ሰዎች ወደ ሆስፒታሉ በመሄድ በልየታው ተጠቃሚ እንዲሆኑ ተጠይቋል አይን እናት ማሰጠው ነው ማንንም አይሰጥሽም አይን ማለት ትልቅ ነገር ነው ስለዚህ እንደዚህ አይነቱ ነገር መገኘቱ ቢሆን ባይርቅ በ3 ወር ቢሆንልን በጣም ደስ ይለናል ለምን ብትይ ብዙዎቹ ከቤት ይቀርዋሉ አሁን ይሄን ነገር ያልሰሙ አሉ ሳይሰሙ ይቀርዋሉ እስካሁን 15 ቀን አካባቢ ስክሪን አድርገናል ያገኘነው ወደ 150 አካባቢ ነው ያገኘነው ስለዚህ ይሄ ማለት በጣም ብዙ ስራ ይጠበቅብናል ማለት ነው በጣም ብዙ የማህበረሰብ ክፍሎችን ማየት አለብን እዚሁ አዲስ አበባ ዙሪያ ያሉ ሰው አካባቢዎችንም ሳይቀር ማየት አለብን ህብረተሰቡ ወጣቱ ነው አሁን እየሰማን ያለው ቤት ውስጥ አቅመ ደካሞች ብዙም እያገኘናቸው አይደለም ስለዚህ ይሄንን የሚሰማው ራሱ ማህበረሰብ እነዛን ሰዎች አግኝቶ
ኮሙኒኬት ቢያደርግልን እነዛን ሰዎች ከቤት አውጥቶ እዚህ የሚያመጣልን ሰው እንፈልጋለን መርዳት እንፈልጋለን በዛ ላይ በነፃ ነው የሚደረገው ህብረተሰቡን መርዳት ነውና እንደው ማለት የዚህ ድል ተጠቃሚ ቢሆኑ በጣም ደስተኛ ነን እኛም አይንን መመለስ ቀላል ነገር አይደለም ነፃ አይን ሞራ ግርዶሽ ቀዶ ህክምና ለማከናወን የልየታ ስራው እስከ ቀጣይ ሳምንት ማለትም እስከ ጥቅምት 14 ቀን 2018 ዓ.ም ድረስ የሚቆይ ሲሆን ልየታው ከተጠናቀቀ በኋላ የቀዶ ህክምናው የሚቀጥል ይሆናል ያው 15 ቀን ከዚህ በፊት ስክሪን አድርገናል ከዚህ በኋላ አንድ ሳምንት ቀረናል አሁን ከያዘነው ሳምንት ውጪ አንድ ሳምንት እንቀጥላለን 500 ከሞላ ወደ ሰርጀሪው እንገባለን ማለት ነው ወደ ሰርጀሪው ስንገባ መጀመሪያ አንድ ብለን ስንጀምር ሊስት ያደረግነው ሰው አለ ከሱ ጋር አንድ ብለን ስልክ እየደወልን በኦርደር እንጠራቸዋለን ማለት ነው ሰርጀሪውን እናደርጋለን ከዛ ፎሎ አፓቸውን በዛው እግር በእግር ይከተላል